ወጋቱ አንድ አመት ያደበለ አንድ አመት ሳውዲ ከሄደች አንድ አመቷ ነው። እሺ አንድ ቤት ነው የሰራችው አንድ አመት ሙሉ ማን መተኮ ኦጀታ ቱርቴ ሞ ማነጂ ጂራቴ የኢትዮጵያ ቢሮ መጠየቅ አለበት። ሁሉም ይጠይቃል። ከታች አለው አሉ እየሰሙ አንድ ቤት ነው የሰራች ነበረችው። አንድ እሺ የስንት ወር ደሞዝ ልካለች? ሚንዳጂ ሜቃየር ጊቴት የአንድ ወር እንዴ አንድ አመት ሙሉ የአንድ ወር ደሞዝ ብቻ አይደለም የወጋት እኮ ከወጋት የአንድ አመት ሁሉ የአንድ አመት ማለቷ ነው። የወጋት ሁሉ እርግጥ እሺ ቤቱ ተስማምቷት ነበር። ማኖ ጂቻ አከሚ ናቴ ወያ አፋን ኦሮሞቲ እና ደብሳሰን ማንቺ ሆጂቺ ናቴ ረጀዳ ቱርቴ ለኪ ለጨቀጨቁ መነት ነክ ጩፋኒ ነወልቸኒ ናጄሱፍ ነት ገሙ ጀቴ ቦላት ደወለታ ቱርቴ ኒገሉኝ ያሰራሩኝ ናንታኔ ነጨቀጨቁ ጨቀጭቁኛል እያለች እየተናገረች ነው። ጉያ ተኮ ነት ጩፋኒ ወልቸኒ አንድ ቀን ዘግቶብኝ ነው ያልኩት። ጉያ ተኮ ጩፋና ወልቸኒ አንድ ቀን ዘግቶብኝ ነው ያልኩት። አልገባኝም ማለት መጀመሪያ የጠየቁት ጥያቄ ቤቱ ተስማምቷት ነበር ወይ? አመት ሙሉ ስትሰራ ነበር ጥያቄ ሙባረክ ዳቶ ኮሮጀቱ ዱራን ማንና ተራ ጋሪ ለጀዳ ቱርቴ ለጨቀጨቁ ነበር። በምን ጉዳይ ነው የሚጨቃጨቁ? ጉያ ተኮ ሞ ነበው ጌሱ ነት ጩፋኒ ተልካን ተኮ ጉያ ተኮ ጩፋኖሌ ይጨቀጭቁኛል፣ ይጣሉኛል። ምንም ተስማምቷት አይደለም እዛ የሰራች የነበረችው ለወንድሞቿ ስደውል ግቢና እውነቱን ተናገር እየተባልሽ ነው። እስኪ መዲና የምትባዩ 7 ቁጥር ጻፊ። 7 ቁጥር ካልክ ሁሉም 7 ቁጥር ይጽፋል። ችግር የለም። ኮዱን እኔ በዋትሳፕ ሰጣታለሁ። ካለበለዚያ ፎቶ አለጥፌ ቪዲዮ ሰራለሁኝ። ሁሉም የኢትዮጵያ ሕዝብ እነዚህን እናት እንዲፈርዳቸው። ምክንያቱም ውሻ አይደለችም፣ የሰው ልጅ ናት። እንዴት ዝም ብላ ትቀበራለች? እንደገና እውነት ታንቃ ሞተች ካሉ ለምንድነው ተሸፋፍነው ወደ ድብስ አለች እየተባለ ነው? እስኪ እኛት ቁጥር ስጫት። ከዛ ልኬላታለሁ፣ ፓስፖርቷን፣ ፎቶዋን ልኬላታለሁ። ሁሉንም ቆይ እሺ ኮድ ልስጣት። እዚህ ጋር እያስቀረህ ነው ምናምን የምትሉት እኔ እናትየውን ተክቼ ራሱ ማውራት እችላለሁ። ይቅርታ ቆይ የሰጠኋትን ኮድ ለአንተም ልስጥክ እንድታስገባት ስታያት። እሺ ይህንን ኮድ ስትጽፍ ካየካት ሙባረክ ዋትሳፕ ላይ አንዴ ቼክ አድርግ። ይህንን ኮድ ስትጽፍ ካየካት አስገባት። ፕሮፋይልሽን ላኪ ብያታለሁ። የመዲናን ዋትሳፕ የሳውዲ ቁጥሯን ልካልኛለች። እንትና አህመድ ኮንታክት ላድርጋለሁ። ዳይሬክት ልደውልላት ለመዲና ቀጥታ። እነሱ ኔትወርክ ነቀላቸው። ሲመጡ አስገባቸው። አሎ ሀሎ፣ መዲና ጤና ይስጥልኝ። ሀቢባ ነኝ። አሰላሙ አለይኩም።
አለይኩም። ወአለይኩም ሰላም። እንዴት አውቀሽ ሀቡ አልሽኝ? እንዴት አወቅሽ? ያቅሻለሁ ሚዲያ ላይ እከታተልሻለሁኝ እና አንቺ እኔን በውስጥ ገብተሽ ብታወሪኝ ራሱ ሀቢብቲ ለእኔ መቼም የሁለት ልጆች እናት ነኝ እንዳንቺ። መቼ ውዴ አስተርጓሚ ነው የኔ ወርቅ። ልጆችን አላህ ያሳደግልሽ። እኔ የሁለት ልጆች እናት ነኝ። መሻክል አልፈልግም። ያለውን ነገር ሪከር ለእናቷ መጽናኛ ራሱ ስልክ ከውስጥ ውስጥ እየደበቁ ስለተቀመጡ እንድትረዳ ስለፈለኩ ብቻና ብቻ ነው። እኔ እንዲቆጥርብሽ አልፈልግም። እኮ እንዳይቆጥርብኝ ነው ያማሬ። እኔ ካርድ ሞልቼ እኮ ነው ከካታር ሳውዲ ድረስ ቀጥታምደው እኔ ላይቭ ላይ ገብቼ አላወራም። አሁን ኤጀንቱን ቆጥርኩትሻለሁ። ሹፊ ሀቢበት ገልቢ ኤጀንቱ ጋር አውሪው። ኤጀንቱ አንዳቸው ገብቶ መልስ ይስጡ። ማናቸውም እያወሩ ማሪ የውክልና ላይ እኮ ስምሽ ያለው እኮ ያንቺ ነው መዲና። ምን ተዋጣን ሲሉ እኮ ነው አቡዬ እኮ። ስለዚህ አንድ ሰው ውክልና ቆይ ይኸውልሽ፣ ኸይር መስራት ዋጋ ያስከፍላል። ትክክል ጎበዝ፣ አላህ ይስጥሽ ዋጋ። አንዴ ደቂቃ አያስከልቢ አንዴ። እሺ ኸይር መስራት ዋጋ ያስከፍላል። እሺ ተዋጣን ብሎ ኤጀንቱ ከኤምባሲ ጋር ተነጋግሮ ከፊሌን ጠይቆት ፓስፖርቴን ኢቃማዬን ተላከላቸው። እኔ አላፍርበትም እኮ ወንጀል አልሰራሁም፣ ሐራም አልሰራሁም። እርግጠኛ ነኝ እኔ። እሺ ወላሂ እኔ ዛሬ የሚጠራው የሚጫወተው አንድ በእኔ ጉዳይ ላይ ወንጀል የሚናገር ሁሉ አላህ ኸይር ጀዛውን ይክፈልልኝ። ወንጀል አለብኝ፣ ሰው ነኝ፣ ሰው ሁሉ ማይሳሳት የለም ብለዋል። እኔ ሌላ ወንጀል ካለብኝ ወንጀሌን ምህረት አላህ ያደርግልኝ። በእነሱ አድርጎ ጀዛከላህ ኸይር ሁሉንም። እኔ አንድም ሐርፍ ውሸት አልጨመርኩም። ሚያለው የአማርኛ መዲና ካርድ እያለቀ ነው። ለምንድን ነው ላይቭ ላይ መተሽ ማትመልሽ ምላሽ? ምክንያቱሽ ምንድን ነው? እኔ ለአንቺ ከፈለግሽ በውስጥ አውሪኝ። እኔ ውስጥ ነገር አልወድም። ምንም እኔ ያጠፋሽው ጥፋት ያጠፋው ጥፋት ኤጀንቱን አውሪት እኮ ለምን አንቺ ውክልና ይኸውልሽ ማሬ፣ ከኤጀንቱ በላይ እኮ ተጠያቂ አንቺ ነሽ። ምክንያቱም የውክልናው ላይ ስምሽ ያለው አንቺ ነው። ሹፊ ኤጀንት ሀቢባዬ አቡ ወይዬ ኤጀንቱ ተዋጣን የምንወከለው ማን ይሻለናል? ስለዚህ ልክ ውክልና የወሰደ ሰው ይኸውልሽ መዲና፣ ውክልና የወሰደ ሰው መልስ የመስጠት ግዴታ አለበት። ውክልና ወስደሻል እኮ እናቴ። ይሄ እኮ የሰው ነፍስ ነው እኮ ዕቃ እኮ አይደለም። ስለዚህ ውክልና እስከወሰድሽ መተሽ እዚህ ጋር ለቤተሰቦቻቸውና ለህዝቡ ምላሽ መስጠት አለብሽ። ጉዳዩ ማስረዳት አለብሽ። ቤተሰቦቿ እዚህ ጋር ህዝቡ ፊት ምላሽ እንድትሰጫቸው ይፈልጋሉ። እናትየው እዚህ ጋር መጥተዋል። ህዝቡ እኮ ነይና እዚህ ጋር አሁን ነይና እዚህ ጋር አሁን ምላሽ ሰጫቸው ለእናትየው። ኦሮምኛ አለ ሹፊ ቤተሰቦቿ በኦሮምኛ ስለሚችሉ አንቺ ለምንድን ነው እዚህ ጋር መምጣት የፈራሽው? ለምንድን ነው እዚህ ጋር መምጣት የፈራሽው? እኔ ፊት ለፊት ላይ ወጥቼ መናገር አልፈልግም። ለምን ምክንያት ምንድን ነው? ንጹህ ሰው ይኸውልሽ፣ ንጹህ ሰው ምንም የሚያስፈራው ነገር የለም። ገባሽ? መተሽ እዚህ ጋር ቪዲዮ አታበሪም። በድምፅ እኮ ነው የምትመልሺው። ምንድን ነው ያስፈራሽ? ለምን ትሸሻለሽ? እሺ ኤምባሲ ይዞት ኤምባሲ ከፖሊስ ጋር አውርቶ ረስሚ የሆነ ወረቀት ሙሉ መረጃ ልኬላቸዋለሁኝ። ውሸት ነው እሱ። አላልንም ልጃችን ትቀበር አላልንም። ልጃችን እኛ ያልነው ልጃችን አስክሬኗ ይላክልን ነው። ታዲያ ሳትን ለምን ተቀበረችሽ? ውክልና የተሰጠሽ ለአንቺ የልጃችን አስክሬን ይላክልን ነው። የቀበረው ፖሊስ ነው እኮ። ፖሊስ ያለ ቤተሰብ ፍቃድ የመቅበር መብት የለውማ። ቤተሰብ ላኩልኝ እያለ ፖሊስ ታዲያ አንቺ ለምን ውክልና ወሰድሽ? ለዚህ ብቁ ካልሆንሽ ኤምባሲ ሄደሽ ጉዳዩን ለማስጨረስ ብቁ ካልሆንሽ ካላወቅሽ ለምን በማታውቂው ነገር ውክልና ትወስጃለሽ? ማሪ እሺ ለአስክሬን 6,000 ሪያል ላኩት ያልሽው ድምፅ ያደረገኝ የነበረው ኤጀንቱ ላገባሽ አንቺ ሞሽ ያለሽ ሰው አተናለ ማንኛውም ሰው አይዲ የተረገፈ ያለው ብቻ ብሎ እኔን ያታለለኝ ኤጀንቱ ነው። ኤጀንቱ ስላታለለሽ ኃላፊነቱን ወስደሽ ኤጀንቱ ልታመጭ ይገባል። ያንቺ ፎቶ ከመለጠፉ በፊት አንደኛ። ሁለተኛ ነገር ደግሞ መዲና አንድ አዳምጪኝ። እንዴ ካርዱ የኔ ነው። እኔ ነኝ ካርዱን ሞልቼ የደወልኩልሽ። አዳምጪኝ። አንቺ ብቻ ነሽ እያወራሽ ያለሽው። አንደኛ ኤጀንቱን የማቅረብ ኃላፊነት አለብሽ። ኤጀንቱ አታሉኛል የምትይ ከሆነ። ሁለተኛ ነገር ደግሞ ማለት ነው አንድ ሰው ለማይችለው ነገር ኃላፊነት አይወስድም። ሶስተኛ እሺ አስክሬኗን 6,000 ብር ለአስክሬን ለሬሳ ሳጥን 6,000 ሪያል ላኩ ያልሽበት ድምፅ አለ እኔ ጋር የተቀዳሹ ተልኳል እኮ አካውንት ቁጥር እኮ ተልኮላቸዋል። ታዲያ እኮ ለአስክሬን 6,000 ሪያል እንድትጠይቅ የጠየቀሽ ማን ነው? ከቤተሰቦቿ ማን ያዘዘሽ? የአንቺ ድምፅ አይደለም? ልክፈትልሽ እዚህ ጋር ሀቢባዬ። እቺ ልጅ አካውንት ቁጥር የተላከበት
ባይነሽ እንትን እንደሚወጣ ሙሉ ፎርም ወረቀት አለ እኮ አንቺ ማናዞች ነው ለእነሱ ለቤተሰቦቿ የአስክሬን ሳጥን መግዣ 6,000 ሪያል እንዲያስገቡ የጠየቅሻቸው እኮ ነው ጥያቄ። ማን ብሎሽ? ለማን አስገባዋል? እኔ ለቤተሰቦቿ በራ የ6,000 ሪያል ሳጥን የሚገዛበት ቦታ ደርሰዋል። ከዚህ በኋላ የሚቀጥለው ወደ ኢትዮጵያ የሚመጣ ስኬት ብቻ ነው የቀረው ያልኳቸው። ታዲያ እንደ ሪያል አስገቡ አይደለም በጣም ጥሩ ሪያል ሳጥን መግዣ ቦታ ደርሰዋል። ከዛ አካውንት ነምበር ተላከላቸው። ምንም የተቀናበረ ነገር የለም። ከቅድስት ጋር ስታወሩ ቅድስት ሪከርድ አድርጋሽ ነው አሁን እየነገርኩሽ ያለሁት። አካውንት ቁጥር የተጻፈበት እሺ። መዲና ካርዱን ይዘጋብኝ ምልክት እየሰጠኝ ነው። እና ቲክቶክ ላይ ምላሽ ካለበለዚያ እንደላኩልሽ ዋትሳፕ ላይ ፎቶሽ፣ ፓስፖርት ኮፒሽ፣ አይዲሽ ሁሉ ነገር አለ።